ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ከቅርብ ጊዜ ወዲህ የአብይ አህመድ አገዛዝ በአንድ ጉዳይ ላይ አብዝቶ እየተጨነቀ ነው። ጽምዶ የሚለው ቃል ከባለስልጣናቱ ከወታደራዊ አመራሮቹ አንደበት የማይጠፋ ቃል ከሆነ ሰንብቷል። ጽምዶን መነሻ አድርገው የአብይ አህመድ ጀነራሎች በተከታታይ እነዚህ ተባብረው የሚመጡ ኃይሎችን እንደ ሰም እናቀልጣቸዋለን እስከማለት በመድረስ ከፍተኛ ሆነ ዛቻ ሲያስሙበት የነበረው የቅርብ ጊዜ ትዝታችን ነው። የአብይ አህመድ የተለያዩ ባለስልጣናትም ይህንኑ ቃል በመጠቀም ከሰሜን ኢትዮጵያ የተለያዩ ኃይሎች ተባብረው እየመጡ ነው፣ የኢትዮጵያ ሕዝብ ይዘጋጅ፣ እንደዚሁም በቅርቡ በጅጅጋ ተካሂዶ በነበረው የብልጽግና ፓርቲ ከፍተኛ ባለስልጣናት ስብሰባ ላይ ይሄው ጉዳይ ተነስቶ እያንዳንዱ ክልል ራሱን ዝግጁ እንዲያደርግ ማሳሰቢያ መሰጠቱንም እንደዚሁ በዜና መከታተላችን የሚታወስ ነው። ለመሆኑ ይህ ስጋት ከምን የመነጨ ነው? በጉዳዩ ላይ አቶ አንዳርጋቸው ጽጌን በማነጋገር ቆይታ የምናደርግበትን ዝግጅት ነው ይዘን የቀረብነው። እንድትከታተሉን ግብዣችን ነው። መልካም ጊዜ። ስለኛ አቶ አንዳርጋቸው ጤና ይስጥልኝ መሳይ፣ የተከረምክ እንዴት ሰነበትክ? ሰሞኑን እንግዲህ ምናልባት ስቅ እያለም ሊሆን ይችላል በየሚዲያው ስም እየተነሳ ነው። ዶክመንተሪም ፊልም ተሰርቷል። ያው አንተም የምትታይበት ነው። በተለይ ፖርት ሱዳን ደርሰ ከመጣ በኋላ ይሄ መንግስት መረጋጋት አልቻለም። ጉዳዩ የበለጠ ዋነኛ አጀንዳቸው ብቻ መሆኑ ሳይቀር በቀጣይም ከቤተ መንግስት ሊያፈናቅላቸው የሚችል ኃይል እየመጣ መሆኑ በከፍተኛ ደረጃ እያሰጋቸው ይገኛል። ለማንኛውም በዚህ ጉዳይ ላይ ሰሞኑን ተከታታይ የሆኑ መረጃዎች ወይም ደግሞ የአገዛዙን ስጋቶች የሚያሳዩ ነገሮችን እየተከታተለ ነው። ዶክመንተሪ ፊልም ሰርተዋል። እነ ብርሃኑ ጁላ ወጥተው ተናግረዋል። እነ ጀነራል ተሾመም እንደዚሁ ጌታቸው ረዳና ሬድዋን ሁሴንም በአልጀዚራ የጻፉትም ከዚሁ መነሻነት ነው። ብዙ ነገሮች እየተነሳ ነው። ወደዛ አልፋለሁ። በቅድሚያ ግን እንደው በአርሲ ጉዳይ ላይ የተወሰነ አስተያየትን ስሜትን ባገኝ ብዬ ነው። ይህ ጉዳይ ኢትዮጵያውያንን እያስጨነቀ ያለ ጉዳይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች እንግዲህ በከፍተኛ ቁጥር በአርሲ እየተገደሉ ይገኛሉ። ለምን ተገደሉ አትግደሉን ያሉ የቤተ ክርስቲያኒቱ መምህራን ደግሞ እየታሰሩ ይገኛሉ። በዚህ ጉዳይ ላይ ምን ማለት ትችላለህ አንዳርጋቸው? ወላ ምን ይሄ ነገር ቆየ፣ ተደጋገመ። በገፍ መገደል፣ በገፍ መታረድ የተለመደ ነገር ሆነ እና በየጊዜው ሰው እንደ ቅጠል በረገፈ ቁጥር በታረደ ቁጥር መግለጫ ማውጣት፣ ፌስቡክ ላይ ትዊተር ላይ የሆነ ነገር መውጫጨር ስሜትን የሚገልጽ ነገር አጥጋቢም ስራ መስሏል ይታያልኝ። አንዳልፎ ድሮ የሆነ ነገሮችን ጽፍ ነበር ትንሽ ነገር ሲሆን እና እጅግ በቃ አሰቃቂ ነገር በመሆኑ የተነሳና ሄልፕለስ የሚያደርጋል አይደለም። ባለበት ሁኔታ አንተ ማድረግ የምትችለው ነገር ውስን መሆኑ አንጀቴን ያቃጠለው ቢሆን ያው እንደተለመደው ለሁሉም ህይወታቸው ላለፉት መጽናናትን እመኛለሁ። ለዘመዶቻቸው እና ለቤተሰቦቻቸው መጽናናትን፣ በህይወታቸው ላለፉትን ፈጣሪ ነፍሳቸውን በአጸደ ገነት ያኖራቸው ነው የምንለው። ግን ይሄ የተለመደ አባባል ሆነብኝ። በቃ እየተደጋገመ ይሄን ብቻ ነው ወይ ማድረግ የምንችለው እኛ? ይሄንን እልቂት፣ ይሄን ጥፋት ለማስቆም ምንድን ነው መደረግ ያለበት? እና ያለው ይሄንን ጥፋት ለማስቆም የሚያስችሉ እንቅስቃሴዎች አሉ ሀገራችን ውስጥ። እነዚህ እንቅስቃሴዎች በርትተው ጉልበት አግኝተው ይሄን ሆን ብሎ ሰው ሌላውን አካል በባንዳነት ይከሳል። ነገር ግን በኢትዮጵያ ኦርቶዶክስ ቸርች ላይ ቤተክርስቲያን ላይ እንዲህ አይነቱን ግፍ እና በደል የሚፈጽም ተቋሟንም እንደ ተቋም ቤተክርስቲያኗን ማዳከም ምዕመናንም በዚህ ደረጃ እንዲያልቁ የሚያደርግ ስራ ከሚሰራ አገዛዝ በላይ የባንዳነት ስራ የለም። ምክንያቱም እቺ ቤተክርስቲያን የምትታወቀው አንዱ ትልቁ ሁሉ በሺህ ዓመታት የሚቆጠር እድሜዋ ሀገር በማጽናት ሀገር በማዳን ሀገር በማንበር ነው የምትታወቀው ያለው። የሀገርን መሰረት የሀገርን ማጽኒያ መሳሪያ የሆነን አካል ላይ መዝመት ማለት ጣሊያኖች ሲሰሩት ከነበረው የተለየ ነገር ወይንም ደግሞ ኢትዮጵያ እንድትዳከም የሚፈልጉ ሁልጊዜ ደጋግሞ ምናምን ነገር ኢትዮጵያ ታሪካዊ ጠላቶች ምናምን እያለ ግብፅን የሚጠራቸው ቢሆንላቸው የሚፈልጉትን አይነት ነገር ፕሮባብሊ ነው እያደረገ ያለውና ደንበኛ ጸረ አገር ጸረ ህዝብ የባንዳነት ስራ መገለጫ ኦርቶዶክስ ቤተክርስቲያን ላይ በእመመናው ላይ የሚፈጸሙ ነገር ነው ብዬ ነው ማስበው። ይህ አገዛዝ ካልተነቀለ አይቆም በቃ እና እንባ ማፍሰስ
መግለጫ ማውጣቱ ኦኬ ዝም ማለት ዝም ብሎ አይቻልም ያለው ነገር ግን ወደ እልህ ወደ ቁጣ መቀየር አለበት ሌላ መንገድ የለውም አለውና ይሄንን ማወቅ አለብን ነው ብለው ነው ምናልባት ወደ ኋላ ላይም በዚህ ጋር የተያዙ አንዳንድ ነገሮች እንደምታጋራን ተስፋ አደርጋለሁ ምክንያቱም ይሄ ነገር የሚቆም አይደለም አብይ አህመድ እስካለ ድረስ ብልጽግና የሚባለው አገዛዝ እስካለ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የመጣው መከራ የሚጨምር እንጂ የሚቀንስ እንደማይሆን የተለያዩ ባለሙያዎችም ከፓርቲው ስሪት ከፓርቲው ተልዕኮ አንፃር ገምግመው ይህንን ነገር እየገለጹት ነው ያሉትና ወደ ኋላ ላይ እናነሳዋለን እንግዲህ አቶ አንዳርጋቸው በመግቢያ ላይ እንዳልኩት አብይ አህመድ አገዛዝ የሰሞኑ ትልቁ አጀንዳ ጽምዶ የሚለው ቃል ከጽምዶ ጋር በተያያዘ አንዳንድ ጉዳዮችን እያነሱ ከፍተኛ የሆነ የፕሮፓጋንዳ ዘመቻ ጀምረዋል ዶክመንተሪ ፊልም ሰርተዋል በዛ ላይ አንተም ተካታል ከካዲ ጋር አብረህ ተጠርተ ነው እንግዲህ ሀገር ካዲ ተብለ የተፈረጅከው ሌሎች ባለስልጣናትም እንደዚሁ የተናገሩ ይገኛሉ ብርሃኑ ጁላ ጽምዶ መቼ እንደተጀመረ ታሪካዊ መነሻውን በማንሳት እንደዚሁም ጀነራል ተሾመ ገመቹም ከፍተኛ የሆነ ዛቻ ያሰሙበትና እንደ ሰምና ቀልጣቸዋለን ያሉበት ብዙ ነገሮችን መጥቀስ እንችላለን ተቃዋሚዎችም ሳይቀሩ ኢዜማም ጉዳዩ አስግቷቸው በአስቸኳይ ህወሓት ላይ ጦርነት እንዲከፈት ሲቀሰቅሱ የነበረበትን መግለጫ አውጥተዋል ውይይቱ ተነስቷል አንዳንድ ውስጥ ያሉም እንዲሁ እንደ ውስጥ አርበኛ ሆነው ትግሉን የሚቦረብሩ ብቻ ሳይሆኑ እንዲሁ በፊት ለፊትም ብልጽግናን የሚቃወሙ ጭምር ጉዳዩን አንስተው በከፍተኛ ደረጃ ጭቅጭቅ እንበለው ወይም ሌላ ነገር ተፈጥሯል በአጠቃላይ የሰሞኑ የፖለቲካ ትልቁ አጀንዳ ይሄው ጉዳይ ሆኗልና እስቲ ምን ትላለህ አንተ እንደው በዚህ ደረጃ ጉዳዩ የጮህበት በዚህ ደረጃ ብልጽግናን እንዲያስደነገጠበት ለምንድን ነው ብለን ነው የምንወስደው በጣም ጥሩ መሳይ በመጀመሪያ እኔ ከአንድ ነገር ልጀምር በተለያዩ ሚዲያዎች እየተምታቱ የሚቀርቡ ነገሮች አሉ ግን ማስቆም አትችልም እየተምታታ የሚቀርበው ግን አንድ ጊዜ ደግሞ እንደገና መናገር አስፈላጊ ነው ብዬ ስለማስብ እኔ ከዚህ ከጽምዶም ጋር ይሁን ከሌሎችም የማደርጋቸው የፖለቲካ እንቅስቃሴዎች በጽሁፍ መልኩ በቃለ መጠይቅ መልኩ የማቀርባቸው ነገሮች በሙሉ በግለሰብ ደረጃ የሚደረጉ ናቸው ግንቦት 7 የሚባል ድርጅት የዛሬ 8 ዓመት ካበቃ በኋላ የትኛውም የፖለቲካ ድርጅት አባል አይደለሁም በአባልነት መሳተፍበት የለም ስለዚህ አንድ ይሄ መታወቅ መቻል አለበት ግንቦት 7 ካበቃ በኋላ ለኢዜማ የመሳሰሉትን ድርጅቶች የደገፍኩባቸው ጊዜዎች አሉ ግን አባል ሆኜ አይደለም የረባ ነገር ይሰራሉ ብዬ ነበር ነብራኑ ኤኒዌይ የረባ ነገር መስራት እንደማይሰሩ በባወቁበት ሰዓት ላይ ጠቅላላ ድጋፌም ቆሞ ጠቅላላ ድርጅት መፍረስ አለበት እስከማለት ድረስ አቋሜ በግልጽ አስቀምጫለሁ አሁንም በዚህ ከጽምዶ ጋር በተያያዘም ዝም ብሎ የሚሰራጩ ነገሮች አሉ እኔ እዛ ቦታ ላይ ተገኘሁት ደጋግሜ ተናግሬያለሁ ያንንም ድርጅት ወክዬ አይደለም እንደ አንድ ግለሰብ ነው የተጋበዝኩም በኤርትራ ወጣቶች ግብዣ በኤርትራ ኤምባሲ አማካኝነት ነው የሄድኩበትም ዓላማ ግልጽ ነው ጽምዶ የሚባለው ሐሳብ ህዝብ ለህዝብ የሚኖረው ግንኙነት መሰረት አድርጎ ሰላምን ከፖለቲካና ከወታደራዊ ልሂቁ እጅ አውጥቶ ወደ ህዝብ ማውረድ ተገቢ ነው የሚል እና ሰላም የሚጸናው ከላይ ባሉት መሪዎች ሳይሆን ከታች እርስ በርሱ በተሳሰረ ህዝብ ነው የሚል ዓላማቸው የጻድቃኖች ሐሳብ ነው ብዬ ስላሰብኩበት ኖብል ነው ብዬ ኮዙን ስላመልኩበት ይሄ ነገር ሊደገፍ ይገባዋል ፕሮሞት አድርጉልኝ እንደዛ ነው ሄድኩት እዛ ቦታ ላይ እንዳንድ ኢትዮጵያዊ በዘግነቴ በብሔር ከመጣ እንዳንድ አማራ ተሳትፍ ያለው ያንን መብቴን የሚገፋው የሚቀንሰው የሚወስደው ማንንም ሰው ሊኖር አይችልም ያለው የትኛውም ቦታ ላይ የምሳተፍበት ሰዓት ላይ በማንነት ከተጠየቁ ኢትዮጵያውም አማራም ነኝ ብዬ ነው የምናገረው በዚህ መንፈሱ ብቻ ነው ስለዚህ የኔዛ መሄድ የትኛውንም የፖለቲካ ድርጅት በውጪ የሚኖር ሀገር ውስጥ የሚኖር የሚመለከት አይደለም ያም እንደማይመለከት የተለያዩ በተለይ ከፋኖ ጋር ያሉ ድርጅቶች በግልጽ ተናግረዋል ያንንም ተናግረው ግን ልክ ድርጅት ወኪዬ እንደሄድኩ ያደረጉ ቢያወሩ ስላሉ ግልጽ ላድርግ ነው የለኝም ድርጅት ግለሰብ ነኝ ጽምዶን በተመለከተ ኦርቶዶክስ የነበረው ስብሰባ ሪሊ ትልልቆቹ የምትላቸው አሁን ብልጽግናን የሚገዳደሩ ድርጅቶች ፋኖን ህወሓትን ገና መገዳደር አልጀመረም ግን የማይቀርመውን አቃለሁ
ኦላን እነዚህን የመሳሰሉ ድርጅቶች የሉበትም፣ አልተገኙም እዛ ስብሰባ። በመንግስት ደረጃም የኤርትራ መንግስት ኤምባሲው ኖርማሊ የኤምባሲ ስራ ስለሚሰራና ከኮሚኒቲው ጋር ግንኙነት ስላለው የኤምባሲው አምባሳደሩ ተገኝቷል። በሱዳን በኩል የፖርት ሱዳን ከተማ ከንቲባ እንኳን ደህና መጣችሁ ብሎ በዓል ስብሰባውን የከፈተበት እንጂ ሲኒየር የሆነም የሱዳን ባለስልጣን የተሳተፈበት አይደለም። በሌላ